እውነቱን ነግሬዋለሁ። እውነቱን ስትይ አልገባኝም። ስለምን እውነት ነው? ቆይ ሀዊ አንቺ የምታውቂው ነገር አለ? አዎ ስታለቅሽ እንደነበር ምን ስትይ እንደነበር ለናውም አንድ ሳላስቀር ነግሬዋለሁ። ሀዊ አታረጊውም። ቆይ ለምን? ምክንያቱም ማወቅ ስላለበት፣ አንቺ ብቻሽን መታመምና ማንባት ስለሌለብሽ። ሀዊ ቆይ ይሄንን አድርጊልኝ ብዬሻለሁ። መናገር ከፈለግኩኝ እኮ ራሴ አፋለኝ አይደል? ራሴ መናገር አልችልም? መናገርና የውስጥሽ ማውጣት ብቻ ኖሮማ እንደዚህ አትጎጂም ነበር። ምሩ ለምንድን ነው ራስሽ እንደዚህ የምትቀጪው? ሀዊ ለባሌ ምን መናገር እንዳለብኝና እንደሌለብኝ አንቺ አትነግሪኝም። እሺ ነገሮችን ማብረድ ሲገባሽ የምን ማጋጋል ነው? ሲጀምር አንቺ ልክ አይደለሽም። ሁሉም ነገር በእኔ በኩል ካላለፈና እኔ ካልተፈተንኩት ያለሽ ምን ማለት ነው? ቆይ የምትናገሪው ነገር ያወቅሽ አይመስለኝም። ግልጽ እኮ ነው። አንቺ የሚጎዳሽ ከሆነ ዝም ነው የምትይው። ሰው ደግሞ አይደለም ጎንበስ ብለሽለት ይቅርና በሁለት እግርሽ እንኳን ስትቆሚ ሊጎዳሽ የሚሞክር ህዝብ ነው ያለው። ቆይ እሺ ናሆም ሄዶ ከእናቱ ጋር ቢጋጭስ? የሆነ ነገር ቢሆንስ? ኃላፊነቱን ትወስጃለሽ? አንቺን ሲያስለቅሱሽና አማራጭ እንደሆንሽ እንዲሰማሽ ሲያደርጉ ኃላፊነት ይወሰዳል? ሀዊ አንቺ ገና ልጅ ነሽ። ህይወት ምን ማለት እንደሆነ አልገባሽም። ነገሮች ሲመጡ አንዳንዴ ዝቅ ማለት ደግሞ የህይወት ህግ ነው። አንቺን ግን አንድም ቀን ለራስሽ ቀና ብለሽ ስትቆሚ አይቼሽ አላውቅም። አንድ ቀን የኔም ቀን ይመጣል። ላያልፍ የሚሆን ምንም። ናቲ አንተ ናቲ የት ነው ያለኸው? እኔ አንተ መቀለጃውኝ የቀረው አይደል? ናቲ አንተ ናቲ ናቲ ሰርፕራይዝ የኔ ፈጥኖ ደራሽ እንዴት እኮ እንደምወድሽ እንኳን ደህና መጣሽ። ቆይ ናቲ ምንድን ነው የሁሉ ነገር? አውቀህ ነው አሞኛል ያስባልከው? ቆይ ናቲ አብደሃል እንዴ? አሁን እኔ በአንቺ ፍቅር ብድ ብያለሁ። ደግሞ ለአንቺ ስለ የፈለግኩትን ነገር ብሆን ምንም አይመስለኝም። ቆይ ታዲያ የሁሉ ነገር ምንድን ነው ናቲ? በቃ አበድካ። እኔ እኮ ዝም ብለሽ ነው ብትለኝ እመጣ ነበረ። ይኸውልሽ ሰርፕራይዝ እኮ ልብን ደንገጥ ሲያደርግ እኮ ጥሩ ነው ተብዬ እኮ ነው። ወይ ናቲ እና እኮ ማስደንገጥ ሳይሆን ልቤን ቀጥ ማድረግ ነው የተያዝከው። እሱ ግን ታውቀዋል። እኔ ልብ ድንገጥ ይበልልሽ። ናታን ዛሬ ለሊና ሰርፕራይዝ አድርጎላትን ሊና በጣም ደስ ብሏታል ማለት ነው። ሊና እንግዲህ እስከ ዛሬ ተደርጋ የማታውቀውን ነገር አይተዋለች። ናቲም ዛሬ ወንድ ወጣ ማለት ነው። ብቻውን እየተንጎዳጎደ ሁሉንም ነገር አስተካክሎ ጠብቋታል ማለት ነው። ቅዱስ በመከረው ምክር ሁሉንም ነገር አስተካክሎ ዛሬ ደስተኛ አድርጓታል ማለት ነው። ሁልጊዜ አንቺ ደስተኛ ከሆንሽ የኔ ደስታ አንቺ ደስታ የኔ ደስታ ነው እያለ በጣም እያመጎሳት እየተናገራት ይገኛል ማለት ነው። ናቲ እንግዲህ የዛሬው ደስታ ሁሌም ቢቀጥል ጥሩ ነበረ ያለች ሊና በጣም ተደስታለች ማለት ነው። ናትዬ እስከ ዛሬ ድረስ የት ነበርክ? እኔን ለማታለል ነው ወይስ እያወክ ነው ሞኝ ሆነህ የተቀመጥከው? እኔ እኮ ሞኝ ትመስለኝ ነበረ፣ ዛሬ ግን በጣም ደስ ብሎኛል እያለች ለናቲ ትናገራለች ማለት ነው። ናታንም አሁን እንቀመጥና ያዘጋጀሁትን እንቋደስ እያለ ቁጭ ብሎ ወይናቸውን እየከፈቱ ይገኛሉ ማለት ነው። ናትዬ ይሄ ወይን ነው ወይስ ጁስ ነው እያለችስ እየተጫወተችበት ትገኛለች ማለት ነው። ኑሩዬ ሂሊና መንገድ ላይ ታገኛታለች። ሂሊና መንገድ ላይ ስታገኛት እንቃድጋት ይዛታለች። አንቺ ላንቺ እኔ ክፉ ነኝ እንዴ? ለምንድነው የሁሉ ነገር ከኋላ የምታደርጊው? ለምንድነው በግልጽ የማትናገሪው? ሁሉም ነገር ያበላሸሽብኝ ነው የምትገኙ እያለቻት እየተናገረቻት ትገኛለች። እንደዚህ ቆሻሻ ነገር የምታደርጊው ለምንድነው? እኔ ላንቺ ብዬ ብዙ ተሰቃይቻለሁ። ከባሌም ብዙ ነገር ደብቄ ላንቺ ሳደርግልሽ ነገረ ለዛች ለትንሿ ልጅ እስል ነው ይሄ ሁሉ እማደርግልሽ እያለች ትገኛለች። ህሊና መለስ ብላ እኔ የማደርገው ነገር አይታየሽም እንዴ? ሁሉም ነገር እኮ ለኔ ግራ ገብቶኛል እያለች ለኑሩ ትነግራታለች ማለት ነው። ኑሩዬም እንግዲህ በበኩሏ አንቺ ያደረግሽው ነገር ከቤቴ ምንም ነገር ጥሩ ነገር አድርጎልኝ አያውቅም። አንቺ በህይወታችን ከመጣሽ በኋላ ነው ብጥብጥ በቤቴ ውስጥ የገባው። አሁን እየስተካከለ ይገኛል። ሁሉንም ነገር ለምንድን ነው ማታስተካክዩ እያለች ትገኛለች። ህሊናም እሱ እኮ እኔን አይፈልገኝም፣ የምፈልግሽ አንቺን ነው። ስለዚህ እሱን ላንቺ ትቼልሻለሁኝ፣ ለምን ትናደጅብኛለች ትላታለች። ኑሩ በእርግጥ በትክክል ነገር ባታደርግም
ኑሩ በእርግጥ ትክክል ነው ያደረገችው። ነገር ግን ህሊና እየመጣች ኑሩን ብትበጠብጥም ናሆሚ ከኑሩ ሊለይም አልቻለም ማለት ነው። ናሆሚ በጣም ጥሩና አስተዋይ ያለው ሰው ሆኗል። ነገር ግን ሰርጋቸው ላይ መጣ ህሊና ባታበላሽም ጥሩ ነበር ማለት ነው። አሁን እንሂድ የናሆሚን እናት ጋር ትላታለች ለህሊና። ህሊና ደግሞ ለምንድን ነው የሚሄደው? እኔ ደግሞ እዛ ምን አደርጋለሁኝ? አንቺ አይደለሽ እንዴ ተጠራሹ? እኔ ለምን እሄዳለሁ ትላታለች። አንቺ ነይና ሁሉንም ነገር ተናገሪ። ይሄንን ሁሉ ማደርገው ላንቺ ብዬ ነው እንጂ ለናሆሚ ብዬ አይደለም ትላታለች ለኑሪ ማለት ነው። እንግዲህ እሺ ብሎ ተያይዞ ሄዷል። ሁሉም ነገር እንደሚስተካከልልሽ ተስፋ እናደርጋለን። የናሆሚ እናት ናሆሚ የናሆሚ አባት ሆኖ ስለ ኑሩ ስለ ሰርጓ እየተነጋገሩ ይገኛሉ። በቀና መንገድ መስተካከል አለበት። እማዬ እባክሽን እችን ልጅ ከኔ ለመለየት አትፈልጊ። ልጅም የሚሰጠው ፈጣሪ ነው እንጂ ሰው አይደለም። በፈጣሪ ጸጋ ነው ልጅ የሚገኘው እያለ ናሆሚ በጣም እየተናገራት ይገኛል እናቱን። እናትየው መለስ ብሎ ማናችሁም እኔን አትወዱኝም፣ እኔ የምናገረውን ነገር በፍጹም ልትቀበሉም አልቻለችም፣ ለምንድነው የማትቀበሉት እያለች እናትየው በጣም እየተናገረች ትገኛለች። ለምንድነው ግን ልጅ የሚፈልገውን ነገር እናትየው ላይ የማያደርጉት? ሁሉንም ነገር ግራ የሚያጋቡት ናሆሚ ማለት ነው። የናሆሚ አባትን በዚሁ አጋጣሚ በጣም ተናዷል። እናትየው ሁሉን ነገር ስለማትቀበል ማለት ነው። እንግዲህ ሊና እዚህ ጋር አለማን እየቀጨች ትገኛለች ማለት ነው። ሊናዬ ናታን ያዘጋጀው ወይን ነው ብላ ነበረ። ወይን አይደለም፣ ነገር ግን በአሲሩም ሰክራለች ማለት ነው። አራታይ ሊና ታይ እንደው ምን ይሻልሻል? ናቲም እንግዲህ እኔና አንቺ መች ነው እንደ ፍቅረኛ ማሞች የምንሆነው? ለምንድነው አንቺ ግራ የምታጋብኝ? እያላት ለሊና ይናገራታል። ሊናም እንደዚህ አይነት ፍቅረኛ እኔ በህይወቴም አይቼ አላቅም። ዛሬ ገና ይሄን አድርገህ ፍቅረኛ ማሞች ነን ብለህ ልታወራ ትፈልጋለህ እንዴ? እኔ ዝም ብዬ ጁሴን ሰጥቼ መስከር አለብኝ ወይም መስሎኝ ነበር፣ ግን አይደለም። እንኳን ልሰክር ቀርቶ ምንም ነገር አልመሰለኝም እያለች ሊናም በጣም ናታን እየወቀሰችው ትገኛለች ማለት ነው። ናታን በጁሱ ሰክሮ እውነታውን ይሄ ጁስ ያሰክራል ወይስ የሚያሰክር ጨምረክበት ነው አንተ የተመታክ? ናታንም በዚህ እድሜ እኔ ከአንቺ ውጪ ሌላ ሴት አላቅም፣ አንቺ ብቻ ነሽ ለእኔ ፍቅረኛ እንጂ ሌላ ሰው የለም ይላታል። ሊናም በዚሁ አጋጣሚ በጣም ትክትክ ብላ ትስቃለች። አንተ አሁን ትልቅ ሰው ራስህን የሚያክል ወልድ በምታደርስበት ሰዓት ፍቅረኛ አላቅም ስትል ትንሽ ቅር አይልክም እንዴ? እያለች በጣም ትስቅበታለች ማለት ነው። ናታን በጣም ግራ ገብቶታል። ሊና የምታደርገው ነገር በሙሉ በጣም ግራ የሚያጋባ ስለሆነ ግራ ገብቶታል ማለት ነው። እንግዲህ ናታን ቻለው፣ ምንም ማድረግ አይቻልም። ከዚህም በፊት ለምን ብዙ ነገር አላደረክላትም? ዛሬ ገና በጁስ ልታሰክራት መድኃኒት ጨምረ ስታመጣ እሷ ነቄ ብላ ጁሷን ከላይ ቀመስ እያደረገች ትገኛለች። ሊና የእናት ወር ይውለድሽ ማለት ነው። ናታን ግን ተሻውደካል፣ ሁሉም ነገር በሽወዳ ገብተካል ማለት ነው። ሁሉም ነገር አበላሽተካል፣ ምንም ማድረግ አይቻልም። በቃ ና እንውጣ ወደ ውጪ፣ እኔ ምንም ነገር ማድረግ አልችልም እያለች ሊናም ከዚህ በላይ እኔ ምንም አልችልም እያለ ይገኛል። ናሆሚ አለምዬ፣ እኔ ግን አንቺ ግን ለኔ አስበሽልኝ ነው፣ ግን ናሆሚን እኔን አይፈልገኝም፣ የሚፈልጋት ብሩ ነው እያለች ህሊና በጣም እየተናገረችም በጣም ቅር እያላት ትገኛለች። ነገር ግን ልጅቷ የናሆሚ አይደለችም፣ በውሸት የናሆሚ እያለች እሷ ማምጥታ በልጅ ታጓጓለች ማለት ነው። አለምዬም ልጅን ታዲያ እኔ ምን ላደርግ ነው? ውጭ ሆነች ልታሳድጊያት ነው እንዴ? እያለች ትገኛለች። እኔ ችግር የለውም አታስቢ፣ አንቺ ብቻ ከህይወታችን ውጭ እንጂ
ድርሽ እንዳትዪ እኔ ልጅቷን ተንከባክቤ አሳድጋታለሁኝ አለበለዚያ ደግሞ ሁሉንም ነገር ማድረግ እችላለሁኝ አንቺ ብቻ ከህይወቴ ውጪ ከህይወታችን ውጪ እያላት ለህሊና እየተናገረ በላይ ትዕግስቴን አታስጨርሱኝ እናንተም ቢካላችሁ እኔ በምወስደው መንገድ በማደርገው መንገድ ማድረግ እችላለሁኝ እናንተ ናችሁ እስካሁን ድረስ ለኔ ህይወቴን ምስቅልቅሉን ያወጣችሁት እያለ እናትየውን እየተናገረ ይገኛል እና ብሩን መለስ ብላ ተው ናሆሚ እናትህን እንደዚህ ብላ አትናገር እናትህም እኮ ልጅ በመፈለግ ነው እንጂ የኔን ጥላቻ ፈልጋ አይደለም እያለች ትገኛለች እናትየውም ተይ ይናገር ብዙ ይናገር ሌላ ችግር የለውም እያለ ይገኛል በቃ ናሆሚ ያለፈውን ማንሳት አልፈልግም እያለችው ትገኛለች ናሆሚም እናንተ እኮ ሄሌንን የምትወዷት ልጅ ስላላት ነው እንጂ ለሌላ ነገር አይደለም ብሩም እኮ ልጅ ለመውለድ እያሰበች ነው ለፈጣሪ እየተማጸነች ትገኛለች እናንተ ግን ለምን እንደዚህ ታደርጋላችሁ እያለ ናሆሚ ለእናትየውና ለአባትየው እየወቀሰ ይገኛል ማለት ነው እናትየው መለስ ብሎ በወግ ማድረግ ነው እንጂ እንደዚህ አይደለም እያለ ይገኛል ብሩም ተነስታ ትወጣለች እናትየውና አባትየው ቁጭ ብሎ አለም ይሄ ሁሉን የምታበላሽው አንቺ ነሽ አንዳንዴ እንኳን የምትናገሪው ነገር ማወቅ አለብሽ ዝም ብለሽ እንዳመጣብሽ መናገር የለብሽም እያለ አባትየውም ጥሏት ገና ናሆሚ ጋር ይወጣል እናትየውም ብቻዋን ቤት ቁጭ ትላለች እኔ ለሱ ብዬ ነው እንጂ ልጅ የልጁን እናት ፈልጌ ነው እንጂ ልጅ ያልወለደችው ምን ታደርጋለች ብዬ አስቤ ነው እንጂ እኔ ለራሴ ብዬ አይደለም እያለች ጭንቅላቷና እጇን በግንባሯ እየመታች ብቻዋን እያወራች ትገኛለች እንግዲህ ናታንና ሊና ብቻቸውን እዚህ